መጀመሪያው ሩብ 25ኛ ሱረቱ አልፉርቃን በመካ የወረደች ናት። አያቶቿ 77 ናቸው። ቢስሚላሂ الرحمن الرحيم በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው تبارك الذي نزل الفرقان على عبده ليكون للعالمين نذيرا ለሰውና ለጋኔል ዓለማት ማስጠንቀቂያ ይሆን ዘንድ ያ በባሪያው ላይ ፉርቃንን እውነት ከሐሰት የሚለይ መጽሐፍ ቁርአንን ያወረደው አላህ በፍጡራኑ ላይ ረድኤቱ ተትረፈረፈ። الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا ያ የሰማያትና የምድር ንግስና የእርሱ የሆነው ፈጣሪ አላህ ልጅን ፈጽሞ አልያዘም። በንግስናውም ላይ ምንም ሸሪክ የለውም። ሁሉንም ነገር ያለምንም ስህተትና ጉድለት በሚፈልገው አይነት መመጠንን መጥኖ ፈጠረው። واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا በአምልኮ በአላህ ላይ የሚያጋሩ ምንም ነገር የማይፈጥሩና ራሳቸው የተፈጠሩ ለራሳቸው ጉዳትን መከላከልም ሆነ ጥቅም ማስገኘትን የማይቆጣጠሩ ሞትን ሕይወትንም ሆነ ከሞት በኋላ መቀስቀስን የማይቆጣጠሩትን አማልክት አምላክ አድርገው ያዙ። وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا እነዛ የካዱት በርግጥ የቁርአን መሐመድ የቀጣጠፈውና በዚያም በቅጥፈቱ ላይ ሌሎች ህዝቦች ያገዙት ሐሰት ነው እንጂ ሌላ አይደለም አሉ። ቁርአንንና መልእክተኛውን በማስተባበላቸው በርግጥ በከባድ በደልና ሐሰት መጡ። وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا ከሃዲያንም ይህ ቁርአን የቀድሞቹ ህዝቦች ትርክት ነው፣ እርሷንም ትርክቷን መሐመድ አጽፏት በማለዳና በምሽት ይነበብበታል አሉ። قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما አንተ ነቢይ ሆይ ለካህዲያን ይህ ቁርአን ያ ሰማያትንና የምድርን ምስጢር የሚያውቀው አላህ አወረደው በላቸው፣ በርግጥ እርሱ አላህ መሐሪ አዛኝ ነበርና። وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا ከሃዲያንም ይህ መልእክተኛ እንዴት እንደኛው ምግብ ይበላል ወደ ገበያም ይሄዳል፣ እውነት መልእክተኛ ከሆነ ለምን መልአክ ወርዶ ከእርሱ ጋር አስጠንቃቂ አይሆንም አሉ። أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا ወይም ወደ እርሱ ከወርቅና ከብር የሆነ የሀብት ክምችት አይወርድለትምን? ወይንም ለእርሱ ከእርሷ የሚበላላት እርሻ አትኖረውንምን? አሉ። እነዛም ከሃዲያን በዳዮችም ለአማኞች በእርግጥ የምትከተሉት የተደገመበትን ሰውዬ በስተቀረ ሌላ ነብይን አይደለም አሉ። انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا አንተ ነብይ ሆይ ከሃዲያን ድግምተኛ፣ ገጣሚ፣ ጠንቋይ፣ እብድ እያሉ በእንዴት አይነት ምሳሌዎች እንደፈረጁ ተመልከት። በእርግጥ ጠመሙ። በዚህ ሁኔታ ወደ ቀጥተኛው መንገድ ሊመሩ አይችሉም። تبارك الذي شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا ያ ረድኤቱ የተትረፈረፈው አላህ ከፈለገ ከሃዲያን ከሚመኙልህ የተሻለ ከስሮቻቸው ወንዞች የሚፈሱባቸው እርሻዎች እንዲኖርህ ያደርግልሃል፣ ወይም ትላልቅ ሕንፃዎች እንዲኖርህ ያደርግልሃል። بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا አንተ ነብይ ሆይ ከሃዲያን ነብይነትህን መካድ ብቻ ሳይሆን እንዲያውም የዓለም ፍጻሜ ሰዓቷ መከሰቷን አስተባበሉ። በዓለም ፍጻሜ በሰዓቷ ላስተባበለ ሰው በገሃነም ለኳሽ እሳት አዘጋጀንለት። إذا رأتهم من مكان بعيد
سمعوا لها تغيظا وزفيرا جهنم كهاديانن بركت ቦታ ስታያቸው ልታቃጥላቸው ትቆጭና ስትጋጋም ከሃዲያንም አስፈሪ ረባሽ ድምጿን ይሰማሉ وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا የከሃዲያንም ሰዎች እጆቻቸው ከአንገቶቻቸው ጋር የተጠፈሩ ሆነው የገሃነም ጠባብ ቦታ ላይ በሚወረወሩበት ጊዜ እዛም ላይ ሆነው የዋይታን ጩኸት ያሰማሉ لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا ለጀሃነም ሰዎችም ይበልጥ ተስፋ እንዲቆርጡ ዛሬ አንድን የዋይታ ጩኸትን ብቻ አታሰሙ ብዙ የዋይታ ጩኸቶችን አሰሙ ይባላሉ قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا አንተ ነብዩ ሆይ ለካህዲያን ይህ ሁኔታው የተብራራላችሁ ገሃነም የተሻለ ነው ወይንስ ያቺ አላህን ለሚፈሩት የተቀጠረችው መዘውተሪያዋ ጀነትና የነርሱ የአማኞች ምንዳና መመለሻ የሆነው ስፍራ ነው የተሻለው በላቸው لهم فيها ما يشاءون خالدين كان على ربك وعدا مسئولا ለአማኞችም በገነት በውስጣ ዘውታሪዎች ሲሆኑ የሚፈልጉትም የጸጋ አይነት አለላቸው ጌታህም አላህ የቀጠረው ገነት መጠየቅ መለመን የሚገባው ስፍራ ነውና ويوم يحشرهم وما يعبدون من دون الله فيقول أنتم أضللتم عبادي هؤلاء أم هم ضلوا السبيل ሙሽሪኮችንና ከአላህ ሌላ የሚገዛቸውን መላእክት ነቢያትና ጻድቃንን በሚሰበሰቡበት የቂያማ ቀን አላህ ለመላእክቶች ለነቢያትና ለጻድቃን እናንተ ናችሁ እነዚህ ባሮችን ያጠመማችሁት ወይንስ እነርሱ በራሳቸው ተነሳሽነት ነው የሐቅን መንገድ የሳቱት ይላቸዋል قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا እነዚያ ያለ ፈቃዳቸው ይመለኩ የነበሩ መላእክት ነቢያትና ጻድቃንም ጥራት የተገባህ አላህ ሆይ ለኛ ካንተ ሌላ ጠባቂ ተመላኪ ሆነን ልንያዝ አይገባም ነበር ነገር ግን ሙሽሪኮችንና አባቶቻቸውን ፈጣሪን ማስታወስ እስከሚረሱ ድረስ በጸጋ አጠቃቀምካቸው ጠፊ ህዝቦችም ነበሩና ይላሉ فقد كذبوكم بما تقولون فما تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا ለነዚያም ለሙሽሪኮች በርግጥ ታመልኳቸው የነበሩና ያድኑናል የምትሏቸው መላእክት ነቢያትና ጻድቃንን መመለክ እንደማይገባቸው በመመስከር በርግጥ ሐሰተኛ አሰኛችሁ አሁን ቅጣትን ማስወገድም ሆነ በማንም መረዳት አትችሉም ከናንተም ውስጥ ከፈጣሪ አላህ ሌላን አካል በማምለክ ራሱን የበደለ በገሃነም ትልቁን ቅጣት እናቀምሰዋለን ይባላሉ وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا አንተ ነብይ ሆይ ካንተ በፊት መልእክተኞችን በርግጥ እነርሱ እንደማንኛውም ሰው ምግብ የሚበሉና ወደ ገበያ የሚሄዱ አድርገን ቢሆን እንጂ አላክናቸው ከፊሎችንም ለከፊሉ ፈተና አደረግን ትታገሳላችሁን ጌታህም አላህ ፍጥረታቱን ሁሉ ተመልካች ነውና وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا እነዚያም ከሞት በኋላ ከኛ ከአላህ ጋራ መገናኘትን ተስፋ የማያደርጉ ወይም ፍራቻ የሌላቸው ከሃዲያን በመሐመድ ነብይነት እንድናምን መላእክት በእኛ ላይ ቢወርድስ ወይንም ጌታችንን አላህ ፊት ለፊት ብናየውስ አሉ በርግጥ በነፍሶቻቸው ኮሩ ትልቁንም ጥመት ጠመሙ يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا እነዛ ከሃዲያን የቂያማ ቀን መላእክቶችን በሚያዩበት ጊዜ በዚያ ቀን ለወንጀለኞች በገነት ብስራት የላቸውም ለከሃዲያንም ገነት መግባትን ፍጹም መከልከልንም የተከለከለ ነው ይባላሉ وقدمنا إلى ما عملوا من عمل فجعلناه هباء منثورا
በአላህ ብቸኛ ተመላኪነት ለማያምኑ ከሃዲያን በምድረ ዓለም ለሰብአዊነትም ሆነ ለጽድቅ ብለው ወደ ሰሩት ስራዎች እናስበውና ምንዳውን ጥቅመቢስ የተበተነን ብናኞች እናደርገዋለን። ምክንያቱም ምንም አይነት መልካም ስራ አላህን ብቻ እያመለኩና ለአላህ ተብሎ ብቻ ካልተሰራ በመጪው ዓለም ጥቅም አይኖረውም። አስሓቡል ጀነቲ የውመኢዝን ኸይሩን ሙስተቀረን ወአሕሰኑ መቂላ። በዚያ በቂያማ ቀን ለጀነት ተጓዳኞች የተሻለ መስፈሪያና ያማረ ማረፊያ ይኖራቸዋል። ወየውመ ተሸቀቁ ሰማኡ ቢልገማሚ ወኑዝለ አልመላኢከቱ ተንዚላ። የዓለም ፍጻሜ ቂያማ ሲደርስ ሰማዩ በሚሰነጠቅበት ጊዜ በጉም መሃል መላእክቶች ተከታትለው ከሰማይ መውረድን ይወርዳሉ። አልሙልኩ የውመኢዝን አልሐቁ ሊርረሕማን ወካነ የውመን ዐለል ካፊሪነ ዐሲራ። በዚያ በዓለም ፍጻሜ በቂያማ ቀን ንግስናውን ሁሉ በሐቅ ለሚገባው ለአርረህማን ለአዛኙ አላህ ብቻ ነው የሚሆነው። ቀኑም በከሃዲዎች ላይ አስቸጋሪ ይሆናል። ወየውመ የዐዱ ዛሊሙ ዐላ የደይህ የቁሉ ያ ለይተኒ እተኸዝቱ መዐ ረሱሊ ሰቢላ። በዚያ በዓለም ፍጻሜ ቀን በትክክለኛው እምነት ውስጥ ያልነበሩ ራሳቸውን በዳዮች እጆቻቸውን እየነከሱ በቁጭት በምን ዕድሌ ከመልእክተኛው ጋር ቀጥተኛውን መንገድ በተከተልኩስ ይላሉ። ያ ወይለታ ለይተኒ ለም አተኺዝ ፉላናን ኸሊላ። በዓለም ፍጻሜ ቀን ከሃዲው ወየውልኝ በምን ዕድሌ ከሃዲውን እከሌን ጓደኛዬ አድርጌ ባልያዝኩትስ። ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ወካነ አሸይጣኑ ሊልኢንሳኒ ኸዙላ። በእርግጥ በመልእክተኛው በኩል ከመጣልኝ በኋላ ከተግሳጽ ከቁርአን መመሪያ ከመከተል አጠመመኝ። ሰይጣንም ለሰው ልጅ አታላይ ነው። ሰይጣን ለሰው ልጅ መጥፎን ጥሩ አስመስሎ ኩነኔን ጽድቅ አስመስሎ በማሳየት ወደ ወንጀል ይገፋፋል። ወቃለ ረሱሉ ያ ረቢ ኢነ ቀውሚ እተኸዙ ሃዘል ቁርአነ መህጁራ። መልእክተኛውም ነቢዩ መሐመድ ጌታዬ አላህ ሆይ በእርግጥ በአብዛኛው ህዝቦቼ ይህንን ቁርአን ማንበቡን መረዳቱን በመልእክቱ መመራቱንና ለሌሎችም ማስተላለፉን ችላ ብለው የተተወ አደረጉት አለ። ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሚነል ሙጅሪሚን ወከፋ ቢረቢከ ሃዲየን ወነሲራ። አንተ ነቢይ ሆይ በዙሪያህ የሚፈታተኑህ ወንጀለኞች ጠላቶች እንዳደረግንብህ ሁሉ እንደዚሁም ለሁሉም ነቢይ የሚፈተኑበትን ወንጀለኛ የሆኑ ጠላቶችን አደረግን። ወደ ቀጥተኛው መንገድ መምራትም ሆነ አማኞችን ማገዙ በጌታህ አላህ በቃ። ወቃለ አለዚነ ከፈሩ ለውላ ኑዝለ ዐለይሂ አልቁርአኑ ጁምለተን ዋሒደተን ከዛሊከ ሊኑሰቢተ ቢሂ ፉአደከ ወረተልናሁ ተርቲላ። እነዚያ በእስላም የካዱት አልማጮች ቁርአኑ በመሐመድ ላይ እንደ ቀድሞዎቹ ከሰማይ እንደወረዱ መጽሐፎች በአንድ ጠቅላይ መጽሐፍ ለምን አልወረደም አሉ። እንደዚሁም ልብህን ልናጸናበት በደንብ እንድትረዳውና እንድትተገብረው የቁርአኑን አወራረዱን ተራ በተራ አደረግ ነው። ወላ የእቱነከ ቢመሰሊን ኢላ ጅእናከ ቢልሐቅ ወአሕሰነ ተፍሲራ። አንተ ነቢይ ሆይ ከሃዲያን ነቢይነትህን ለማስተባበል አንዴ ጠንቋይ አንዴ ድግምታም ሌላም እያሉ በምሳሌ አይመጡብህም። እኛ አላህ መከላከያ መልሱን በሐቅና በአማረ ትንታኔ የምናመጣልህ ቢሆን እንጂ። الذين يحشرون على وجوههم إلى جهنم أولئك شر مكانا وأضل سبيلا. እነዚያ በመላእክቶች በፊታቸው እየተጎተቱ ወደ ገሃነም የሚሰበሰቡት እነዚያ ቦታቸው ስብዕናቸው ያለበት ሁኔታ የከፋና የሚጓዙበትም የህይወት ጎዳና በጣም የጠመመ ነው። ወለቀድ አተይና ሙሳ الكتاب وجعلنا معه أخاه هارون وزيرا. በእርግጥ ለነቢዩ ሙሳ መጽሐፍን ኦሪትን ሰጠነው፣ ወንድሙንም ሃሩንን ከእርሱ ጋር አጋዥ አደረግነው። فقلنا اذهبا إلى القوم الذين كذبوا بآياتنا فدمرناهم تدميرا. ለነቢዩ ሙሳና ለሃሩን ወደ እነዚያ በአንቀጾቻችን በፈጣሪነታችንና በብቸኛ ተመላኪነታችን ወደ አስተባበሉት ህዝቦች ወደ ፈርዖንና ግብረአበሮቹ ሂዱ፣ ወደ እምነትም ጥሪ አድርጉላቸው አልናቸው። ፈርዖንና ግብረአበሮቹም የእምነት ጥሪውን ባለመ
በመቀበላቸው ኃይለኛውን አወዳደም አወደምናቸው። وقوم نوح لما كذبوا الرسل أغرقناهم وجعلناهم للناس آية وأعتدنا للظالمين عذابا أليما የነብዩ ኑህ ህዝቦችም መልእክተኛውን ባስተባበሉ ጊዜ በውሃ አጥለቀለቅናቸው፣ ለሰዎችም መገሰጫ ተአምር አደረግናቸው። በመጪውም ዓለም መልእክተኞችን ለሚያስተባብሉ በዳዮች በገሃነም አሳማሚ ቅጣት አዘጋጀን። وعادا وثمود وأصحاب الرس وقرونا بين ذلك كثيرا የአድም ጎሳ ነብያቸውን ሁድ፣ የሰሙድም ጎሳ ነብያቸውን ሳልህ፣ የረስ የውሃ ጉድጓድ ባለቤቶችም ማለትም ነብያቸውን ገለው የውሃ ጉድጓድ ውስጥ ከተው የደፈኑ ከዚያም በመካከል የነበሩ የብዙ ምዕተ ዓመታት ህዝቦች መልእክተኞቻቸውን አስተባበሉ። وكلا ضربنا له الأمثال وكلا تبرنا تتبيرا ለሁሉም ህዝብ የነብዮቻቸውን ሐቀኝነት የሚያረጋግጥ መረጃን አደረግንላቸው። ሁሉንም ነቢያት ያስተባበሉ ህዝቦች ኃይለኛ የሆነውን አጠፋናቸው። ولقد أتوا على القرية التي أمطرت مطر السوء فلم يكونوا يرونها بل كانوا لا يرجون نشورا በእርግጥ የተወሰኑ የመካ ካህዲያን ለንግድ ሲዟዟሩ በዛች የድንጋይ ናዳ መጥፎ ዝናብ ያዘነበች የሰዶምና ገሞራ መንደር በኩል ያልፈዋል። ታዲያ ነብያቸውን በማስተባበልና ወንድና ወንድ መዳራት የመሰለ ጸያፍ ተግባር በመፈጸማቸው የደረሰባቸውን አደጋ ተመልካችና ተገሳጭ አይሆኑምን? እንዲያውም ትክክለኛ እምነት የሌላቸው ሰዎች ከሞት በኋላ ዳግም ተቀስቅሰን በመልካም ስራችን ምንዳ እናገኛለን ብለው ተስፋ አያደርጉም ነበር። وإذا رأوك يتخذونك إلا هزوا أهذا الذي بعث الله رسولا አንተ ነብይ ሆይ ካህዲያን በሚያዩ ጊዜ በንቀት ይህ ያ አላህ የላከው መልእክተኛ ነውን በማለት መሳለቂያ አድርገው ከመያዝ በስተቀር እምነት ውስጥ ገብተው አይከተሉም። إن كاد ليضلنا عن آلهتنا لولا أن صبرنا عليها وسوف يعلمون حين يرون العذاب من أضل سبيلا ካህዲያንም በአማልክቶቻችን ላይ ታግሰን ማምለኩን ባንቀጥልበት ኖሮ በእርግጥ መሐመድ አማልክቶቻችንን ማምለክ በማስቆም ሊያሳስተን ተቃርቦ ነበር ይላሉ። ካህዲያን ከሞት በኋላ ተቀስቅሰው ቅጣቱን በሚያዩበት ጊዜ በጣም በጠመመው የሃይማኖት መንገድ ላይ ያለው ማን እንደሆነ ወደፊት ያውቁታል። أرأيت من اتخذ إلهه هواه أفأنت تكون عليه وكيلا አንተ ነብይ ሆይ ስሜቱን ብቻ መከተል አምላኩ አድርጎ የያዘውን ካህዲ አየህን? በእርግጥ አንተ በእርሱ ላይ አዛዥ መሆን ትችላለህን? በእርግጥ አንተ አፈንጋጭን አስገድደህ ወደ እምነት መምራት አትችልም። ስለዚህ አንተ ኃላፊነት ቀጥተኛውን የእስላም መንገድ ማመላከት ብቻ ነው። أم تحسب أن أكثرهم يسمعون أو يعقلون إن هم إلا كالأنعام بل هم أضل سبيلا አንተ ነብይ ሆይ አብዛኛዎቹ ካህዲያን ቁርአንን የሚያደምጡና መልእክቱን ተረድተው የሚያስተውሉ ናቸው ብለህ ትገምታለህን? በእርግጥ እነርሱ የቁርአኑ መልእክት የማይረዱ እንደ እንስሳ ናቸው እንጂ ሌላ አይደሉም። እንዲያውም ከእንስሳት የበለጠ ቀጥተኛውን መንገድ የሳቱ ናቸው። እንስሳት እንኳን የተወሰነውን የእረኛውን ትእዛዝ ያከብራል። ወይም እንስሳት የቁርአኑን መልእክት ባይረዱትም ተቃዋሚ ሆነው ግን አይሰማሩም። ألم تر إلى ربك كيف مد الظل ولو شاء لجعله ساكنا ثم جعلنا الشمس عليه دليلا አንተ ነብይ ሆይ ያንድን ነገር ጥላ እንዴት እንደዘረጋው ወደ ጌታህ አላህ ስራ አትመለከትምን? አላህ ቢፈልግ ኖሮ ጥላውን የማይንቀሳቀስ የረጋ ባደረገው ነበር። ከዚያም የፀሐይን መኖር ጥላውን ጠቋሚ አደረግነው። ثم قبضناه إلينا قبضا يسيرا ከዚያም ጥላው እስኪጠፋ ድረስ ወደኛ ዘንድ ቀስ በቀስ የሆነውን አይነት አያያዝ ያዝ ነው። وهو الذي جعل لكم الليل لباسا والنوم سباتا وجعل النهار نشورا እርሱም ያ አላህ ምሽትን ልባስ አደረገላችሁ፣ እንቅልፋችሁንም ማረፊያ፣ ቀንንም ወደ ተለያየ የሥራ ቦታ መሰማሪያ አደረገ። وهو الذي أرسل الرياح بشرا بين يدي رحمته وأنزلنا من السماء ماء طهورا እርሱም ያ አላህ ከዝናብ ጸጋው ፊት ለፊት ደመናዎችን የሚገፋ ንፋስን ብስራት አድርጎ ላከው። ከሰማይም
ከጉድፍ የሚያጠራውን ውሃ አወረድን። لنحيي به بلدة ميتا ونسقيه مما خلقنا أنعاما وأناسيا كثيرا ዝናብንም ያወረድነው በድርቅ የሞተችን ሀገር በልምላሜ ሕያው ልናደርግበትና ከፈጠርናቸው እንስሳትና ብዙ ሰዎችን ልናጠጣበት ነው። ولقد صرفناه بينهم ليذكروا فأبى أكثر الناس إلا كفورا ፈጣሪን አውቀው በማመስገን ይገሰጹ ዘንድ በርግጥ በሰዎች በመካከላቸው የዝናቡን መጠንና አዘናነቡን ከቦታ ቦታ ለያየ ነው። ነገር ግን አብዛኛው ሰው ክህደትን በስተቀር አማኝነትን እምቢ አለ። ولو شئنا لبعثنا في كل قرية نذيرا ብንፈልግ ኖሮ ሁሉም ከተማ ላይ ያለህን ብቸኛ ተመላኪነት አመላካችና ለከሃዲያን ቅጣትን አስጠንቃቂ በላክን ነበር። فلا تطع الكافرين وجاهدهم به جهادا كبيرا አንተ ነብይ ሆይ አላማህን በሚያስቱ በማንኛውም ነገር ላይ ከሃዲያንን አትታዘዝ። በእርሱ በቁርአኑ መረጃ ትልቁን ትግል ታገላቸው። وهو الذي مرج البحرين هذا عذب فرات وهذا ملح أجاج وجعل بينهما برزخا وحجرا محجورا እርሱም ያ አላህ ሁለቱን ባህሮች አቀላቀላቸው። ይህ አንደኛው በጣም ንጹህ ለመጠጥ ምቹ ሲሆን ይህ አንደኛው ጨዋማ ጎምዛዛ ነው። በመካከላቸውም እንዳይዋሃዱ ፍጹም መጋረድን የሚጋርድ በአይን የማይታይ ተከላካይ አደረገ። وهو الذي خلق من الماء بشرا فجعله نسبا وصهرا وكان ربك قديرا እርሱም ያ አላህ ከውሃ ከሰው ዘር ፍሬ ጠብታ የሰውን ልጅ ፈጠረ። የሰውንም አቀራረብ በዝምድናና በአማችነት አደረገው። ጌታም አላህ ሁሉንም ነገር ማድረግ ቻይ ነው። ويعبدون من دون الله ما لا ينفعهم ولا يضرهم وكان الكافر على ربه ظهيرا ከሃዲያንም ቢያመልኩት የማይጠቅማቸውንና ባያመልኩት የማይጎዳቸውን ከአላህ ሌላ የሆነን አካል ይገዛሉ። ከሃዲያንም በጌታው አላህ ላይ በማመጽ ከሰይጣኖችና ከጠማሞች ጋር ይተባበራል። وما أرسلناك إلا مبشرا ونذيرا አንተ ነብይ ሆይ አማኞችን በገነት አብሳሪና ከሃዲያንን ከገሃነም አስጠንቃቂ አድርገን እንጂ በሌላ ጉዳይ አላክንህም። قل ما أسألكم عليه من أجر إلا من شاء أن يتخذ إلى ربه سبيلا በእርሱ በማስተላልፍላችሁ ነብያዊ መልእክት ክፍያን አልጠይቃችሁም። ነገር ግን የፈለገ ብቻ ወደ ጌታው አላህ መንገድ እንዲይዝ ነው መልእክቴ በላቸው። وتوكل على الحي الذي لا يموت وسبح بحمده وكفى به بذنوب عباده خبيرا አንተ ነብይ ሆይ በዚያ በማይሞተው በሕያው አላህ ተመካ። ጌታህም አላህ ምንም ሽንፈትና ጉድለት እንደማይነካው በማመስገን አጥራው። በባሪያውም ወንጀል ውስጥ አዋቂነቱ በእርሱ በአላህ በቃ። الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الرحمن فاسأل به خبيرا ያም አላህ ሰማያትና መሬትን በመካከላቸውም ያለውን በ6 ቀናቶች ፈጠረ። ከዚያም ለእርሱ ለአላህ በሚገባውና በሚመጥነው ሁኔታ ትልቀቱ ከፍጥረታት ሁሉ በሚገዝፈው አርሹ ዙፋኑ ላይ ተደላደለ። ይህም ኃያል ፈጣሪ አላህ አዛኝ አርረህማን ነው። ስለ አላህ ባህሪ በይበልጥ ለመረዳት አላህ ያሳወቃቸው ውስጥ አዋቂዎችን መላኩ ጅብሪልና የቀድሞቹን አዋቂዎች ጠይቅ። وإذا قيل لهم اسجدوا للرحمن قالوا وما الرحمن ونسجد لما تأمرنا وزادهم نفورا ከሃዲያን ለአርረህማን ለአላህ ስገዱ አምልኩት ሲባሉ ማነው አርረህማን ለማናውቀው ለምታዘን እንሰግዳለን ይላሉ። ወደ እውነተኛው እምነት ሲጠሩ ጭራሽ ከእምነት ማፈንገጥ ጨመረላቸው። تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا ያ ሰማይ ውስጥ የፀሐይና የጨረቃን መስፈሪያዎች ቡርጅን ያደረገ በውስጡም አብሪ ፀሐይንና አንጸባራቂ ጨረቃን ያደረገ ፈጣሪ አምላክ አላህ ረድኤቱ ተትረፈረፈ። وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا እርሱም ያ አላህ ፍጥረታትን ለማስተንተን ፈጣሪን ለማመስገን ለፈለገ ምሽትንና ቀንን ተተካኪ አደረገ። وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما
እነዚያ ያዛኙ አላህ የአርራህማን ባሮች በምድር ላይ በዝግታ ሲሄዱ አላዋቂዎች በጸያፍ ቃል በሚያናግሯቸው ጊዜ ሰላማዊ የሆነ ንግግር ይናገራሉ። والذين يبيتون لربهم سجدا وقياما እነዚያም የአላህ ባሮች በሌሊት ለጌታቸው ለአላህ በግንባራቸው ተደፍተው ሰጋጆችና ቋሚዎችም ሆነው የሚያድሩ ናቸው። والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما እነዚያም የአላህ ባሮች ጌታችን ሆይ ከገሃነም ቅጣት አውጣን፣ አትርፈን፣ አትቅጣን ይላሉ። በእርግጥ የገሃነም ቅጣቷ ተቀጪውን የማትላቀቅ ተቆራኝ ነበርና። إنها ساءت مستقرا ومقاما በእርግጥ የገሃነሟ መስፈሪያዋና መኖሪያዋ በጣም ከፋች። والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما እነዚያም የአላህ ባሮች በለገሱ ጊዜ አያባክኑም፣ አይሰስቱም። አለጋገሳቸው ከዚያ ከብክነትና ከስስት መካከል የተስተካከለ ነው። والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما እነዚያም ትክክለኛ የአላህ ባሮች ከአላህ ጋር ሌላን አካል አምላክ ብለው አይገዙም። ያችንም መገደሏን እርም ያደረጋትን ነፍስ በሐቅ ካልሆነ በስተቀር አይገሉም፣ ዝሙትንም አይፈጽሙም። ይህንንም የተከለከሉ ወንጀሎች የተገበረ በገሃነም ጥብቅ ቅጣት ይገጥመዋል። يضاعف له العذاب يوم القيامة ويخلد فيه مهانا አላህ እርም ያደረጋቸውን ወንጀሎች የተዳፈረ ለእርሱ የቂያማ የትንሣኤ ቀን ቅጣቱ ይደረብበታል። የተዋረደ ሆኖም ገሃነም ውስጥ ይዘወትራል። إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما እነዚያ ንስሐ ገብተው ተውብተው አምነው መልካምንም ስራ የሰሩ ሲቀሩ ሌሎች ወንጀለኞች ይቀጣሉ። እነዚያ ንስሐ የገቡት ወንጀሎቻቸውን በመልካም ስራ አላህ ይቀይርላቸዋል። አላህም ንስሐ ለገባ መሐሪ አዛኝ ነበርና። ومن تاب وعمل صالحا فإنه يتوب إلى الله متابا ንስሐም ገብቶ ወደ አላህ ተመልሶ መልካምንም የሰራ ሰው በእርግጥ መልካሙን አመላለስ ወደ አላህ ነው የሚመልሰው። والذين لا يشهدون الزور وإذا مروا باللغو مروا كراما እነዛም ሐቀኛ የአላህ ባሮች በውሸት አይመሰክሩም። በአጋጣሚ በውዳቂ ንግግር ተናጋሪ በኩል ሲያልፉ በተቃውሞ የተከበሩ ሆነው ያልፋሉ። والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا እነዛም ሐቀኛ የአላህ ባሮች በአላህ አንቀጾች በቁርአን በሚገሰጹበት ጊዜ ተግሳጹን ቀጥ ብለው በመስማት ይጠቀሙበታል እንጂ ተግሳጹን ላለመስማት ደንቆሮና እውር መስለው አንገታቸውን አያቀረቅሩም። والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما እነዚያ ሐቀኛ የአላህ ባሮች ጌታችን አላህ ሆይ ከሚስቶቻችንና ከዝርያችን ትእዛዝህን የሚያከብሩ በመልካም እስላማዊ ስነ ምግባር የታነጹ የአይን ማረፊያ የሆኑትን ለግሰን አላህንም ለሚፈሩ መሪ አርአያ አድርገን ይላሉ። أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما እነዚያም ሐቀኛ የአላህ ባሮች በምድር ዓለም በአላህ ትእዛዝ ላይ ጸንተው በመታገሳቸው የከፍተኛው ደረጃ የገነት ቤቶች ይመነዳሉ። በውስጧም በገነት ከመላእክቶች ሰላምታንና መልካም ከችግር የጸዳ ኑሮንም ያገኛሉ። خالدين فيها حسنت مستقرا ومقاما እነዚያም ሐቀኛ የአላህ ባሮች በገነት ዘውታሪ ሲሆኑ የገነትም መስፈሪያዋና መኖሪያዋ በጣም አማረች። قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما አንተ ነቢይ ሆይ ለሰዎች ወደ አላህ ልመናችሁ ባይኖር ኖሮ ጌታዬ አላህ ትኩረት አይሰጣችሁም ነበር በላቸው። ለአጋሪያንም የአላህን ብቸኛ ተመላኪነት በእርግጥ አስተባበላችሁ። ወደፊትም የገሃነም ቅጣት የማይለያችሁ ተቆራኝ ይሆንባችኋል በላቸው። በአላህ እርዳታና ፈቃድ የሱረቱ አልፉርቃን የቁርአንና የፍቺ ትርጉም በዚህ ይጠናቀቃል። ለአላህ ምስጋና ይገባል።